ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም። ክርስቶስ ከሙታን ተለይቶ ተነሣ፣ በታላቅ ኃይልና ሥልጣን ሰይጣንን አሳፈረው፣ አዳምን ነፃ አወጣው። ከዛሬ ጀምሮ ደስታና ሰላም ሆነ። እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ። ቅድስት ቤተ ክርስቲያናችን ትንሣኤ ለኩሉ እያለች የሰው ልጅ ሁሉ በክርስቶስ ትንሣኤ ያገኘውን ነፃነት በዚህ ታላቅ ምስጋና ታበስራለች። የጌታችን የኢየሱስ ክርስቶስ ትንሣኤ ለአንድ ቀን ብቻ ተከብሮ የሚታለፍ ሳይሆን ለ7 ቀናት በተከታታይ እንደ አንድ ቀን ተቆጥሮ በታላቅ ምስጋና ይከበራል። እነዚህም ቀናት እያንዳንዳቸው የራሳቸው መንፈሳዊ ስያሜና ምስጢር አላቸው። ዛሬ በዚህ መንፈሳዊ ዝግጅታችን የትንሣኤ ማግስት ሰኞ ማዶ ስለመባሉ፣ ስለ ቀናት ስያሜዎችና ስለ ኤማውስ መንገደኞች ረቂቅ ምስጢር አባቶቻችን ካስተማሩን አንጻር በጥልቀት እንመለከታለን። የትንሣኤ ሳምንት ቀናት በቤተ ክርስቲያናችን ሥርዓት እንደ አንድ ቀን ይቆጠራሉ። እያንዳንዳቸው ድንቅ ስያሜዎች አላቸው። ሰኞ ማዕዶት ትባላለች። ማዕዶት ማለት መሻገር ሲሆን የሰው ልጅ ከሞት ወደ ሕይወት መሻገሩን እናስባለን። ማክሰኞ ቶማስ ትባላለች። ሐዋርያው ቶማስ ጌታን አይቶ ጌታዬና አምላኬ ብሎ የመሰከረበት ቀን ነው። ረቡዕ አልዓዛር ትባላለች። የጌታ ወዳጅ አልዓዛር በመነሳቱና የሁላችንም ትንሣኤ ተስፋ የምናስብበት ነው። ሐሙስ አዳም ትባላለች። የመጀመሪያው አባት አዳም ከልጆቹ ጋር ነፃ መውጣቱን የምናስብበት ዕለት ነው። ዓርብ ቅድስት ቤተ ክርስቲያን ትባላለች። በትንሣኤው ደም የተመሠረተችው ቤተ ክርስቲያናችን የምታሰብበት ቀን ነው። ቅዳሜ ቅዱሳት አንስት ትባላለች። የምስራችሁን ያበሰሩት እነ መግደላዊት ማርያም የሚታሰቡበት ሲሆን ቀጣዩ እሁድ ደግሞ ዳግማይ ትንሣኤ ተብሎ በታላቅ ድምቀት በዓሉ ይፈጸማል ማለት ነው። ወደ ዛሬው ዋና ርዕሳችን ስንመለስ ማዕዶት ማለት መሻገር ማለት ነው። በብሉይ ኪዳን እስራኤላውያን ቀይ ባሕርን ተሻግረው ከባርነት ወጥተዋል። ያ መሻገር የሥጋ ነፃነት ነበረ። ዛሬ የምናከብረው ማዕዶት ግን የነፍሳችን የነፍስ መሻገር ነው። ክርስቶስ በትንሣኤው ሞትን ተሻገረ፣ እኛንም ከእርሱ ጋር አሻገረን። አባቶቻችን እንደሚነግሩን ማዕዶት ሲባል ከዲያብሎስ ግዛት ወደ እግዚአብሔር መንግሥት፣ ከሲኦል መቃብር ወደ ገነት ደስታ የተሻገርንበት ታላቅ ድልድይ መሻገሪያ ነው። በዚህ ዕለት የምናስበው ትልቁ ታሪክ የኤማውስ መንገደኞች ታሪክ ነው። ከትንሣኤው በኋላ ሉቃስና ቀለዮጳ ወደ ኤማውስ መንደር በሐዘን ተክዘው ሲጓዙ ጌታችን በመካከላቸው እንደ እንግዳ ተገለጠ። ጌታችን መጽሐፍትን እየጠቀሰ ምስጢሩን ሲተረጉምላቸው ልባችን እንደ እሳት ይቃጠልብን አልነበረምን እስኪሉ ድረስ ልባቸውን አበራው። በመጨረሻም ማዕድ ላይ ተቀምጠው እንጀራውን ሲቆርስ ዓይናቸው ተከፈተ፣ አወቁትም። ይህም ጌታን ትንሣኤን ወቁት በማለት ራሱን የገለጠበት ድንቅ ዕለት ነው። ማዕዶት ማለት ቂምን፣ ጥላቻና ኀጢአትን ተሻግሮ ወደ ፍቅርና ወደ ጽድቅ ብርሃን መግባት ማለት ነው። የዛሬው ዝግጅታችን ዓላማው ይህንን የመሻገር በረከት እንድንካፈል ነው። ላስተማረን ለገሰጸን ለልዑል እግዚአብሔር ክብር ምስጋና ይግባው። ይህንን ታላቅ የምሥራች ለወዳጅ ዘመዶ በማጋራት የበረከቱ ተካፋይ ያደርጓቸው። በቀጣዩ ዝግጅታችን ስለ ማክሰኞ ቶማስ ምስጢር በዝርዝር እንመለሳለን። በጸሎታችሁ አስቡን። የትንሣኤው በረከት በቤታችሁ በልባችሁ ይግብራ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።